ሩታ ለምን አብርሽንም ሄርሜላንም ይቅርታ ልትጠይቅ ቻለች? ሩታ ይቅርታ የጠየቀችበት ምክንያት ምንድነው? ሩታ ይቅርታ በመጠየቋ የሚያመጣባት ተጽዕኖስ ምንድነው የሚለውን ጉዳይ ፋሚሊዎች እናያለን። ዛሬ ሩታ እጅግ በጣም ከባድ ውሳኔ ወስናለች። የሩታ ውሳኔ ምን ሊያደርስ ይችላል የሚለውን ነገር እናያለን። እስከዚያው አብራችሁን ቆዩ። ስለረበሽኳችሁ ላይክ ስለተከፋችሁ በኔ ደስታችሁ ምናምን ስላበለሻሸሁት በጣም ሶሪ፣ ከልቤ ነው። በጣም ከልቤ ይቅርታ ጠይቃችኋለሁ። በቅድሚያ ግን ሰላም ውድና የተከበራችሁ እኛ ምርጥ ፋሚሊዎች እንዴት ናችሁ? ሰላም ነው? ሁሉ ሸጋ፣ ሁሉ ድንቅ፣ ሁሉ መልካም። እኛ አለን እጅግ በጣም ደህናና ሰላም ነን። እናንተም ሰላም እንደምትሆኑ እጅግ በጣም እርግጠኛ ነኝ። አሁንም ሰላምና ጤናችሁ ይብዛልኝ እያልኩኝ እንደተለመደው ዛሬ ሩታ ባልተለመደ ነገር ወደኛ መጥታለች። ያው እስከዚያው እንዳልኳችሁ ይህንን ቪዲዮ ላይክ በማድረግ ቫይራል እንዲወጣ አድርጉልኝ። እጅግ በጣም ጠቃሚ ሀሳብ የምናወራበት ቤት ነው ፋሚሊዎች። ሩታ ዛሬ ያው ይቅርታ ስለጠየቀች የተሸነፈች እንዳይመስላችሁ። ሩታ ተሸንፋ አይደለም። በእርግጥ ይቅርታ መጠየቅ የአሸናፊነት ምልክት ነው። ከራሷ ሕይወት ላይ ልትቀንሰውና ልታስወግደው የሚገባ ነገር እንዳለ ስላመነችበት ነው ይህንን ነገር ያደረገችው። እጅግ በጣም የሚጠቅማትን ውሳኔ ወስናለች ብዬ አስባለሁ። እጅግ በጣም ይጠቅማታል ይሄ ነገር። የራሷን ሕይወት እንደጀመረች ለእኛም ማረጋገጫ፣ ለሌሎችም ማረጋገጫ ነው። ማለት ንግግሯ ላይ በጣም የሚገራርሙ ነገሮችን እየተናገረች ነው። ሩታ ባይዘው እጅግ በጣም ትልቅና አስተዋይ ሴት ናት። እንደ አንዳንድ ሰው የወረደ አመለካከት ያላት ደንዳና አይነት ሰው አይደለችም። በነገሮች ተጽዕኖ ሊያመጣባት የሚችለውን ነገር ጠንቅቃ የምታውቅ፣ ሲቀጥል ጉዳት እስካሁን ብዙ ነገር አስተናግዳለች። በሰው ሀሳብ ምናምን በመሄድ ብዙ ነገር ያስተናገደችና በዛ ነገር ውስጥ ጉዳት በጣም ያየች ሴት ናት ሩታ ማለት። ብዙ ነገሮችን ያሳለፈች ሴት ናት። ስለዚህ እያንዳንዱ ከምትወስነው ውሳኔ ጀርባ ያሰበችው እጅግ በጣም ትልቅ ነገር ስላለ ነው ብዬ አስባለሁ። ዛሬ ላይ ይቅርታ ማለቷ እጅግ በጣም ጥሩ ነው። ለምን ስትናገር ከሰማችኋት በአንዳንድ ሰው አይምሮ እሷ ነገር የአብርሽን ነገር ለማበላሸትና ቀንታ ነገሮችን ለማጥፋት እየሞከረች እየመሰላቸው ያሉ ሰዎች አሉ። ስለዚህ ሩታ ደግሞ ያንን ነገር እያደረገች እንዳልሆነ ግልጽ ማስረጃ እንዲሆንላትም ነው። ሲቀጥል ደግሞ በዚህ ነገር ውስጥ ሩታ እጅግ በጣም ጠቃሚ ነገር ታገኛለች። ቤተሰቦች እጅግ በጣም የሚጠቅማትን ነገር ታገኛለች። አሁንም ሰዎች ከሩታ ጎን ናቸው። ከዚህ በኋላ ደግሞ ይበልጥ ሰዎች ከሩታ ጎን የሚሆኑበትን ውሳኔ ነው የወሰነችው። በጣም ማሰብ ያለብን ነገር እዚህ ነገር ውስጥ ሩታ ታተርፍበታለች። እያንዳንዱ የምትሄደው እርምጃ ውስጥ ሩታ የሆነ ሀሳብ አለ። ያለ ምክንያት እንደዚህ አይነት ነገሮችን እንደማታደርግ እጅግ በጣም ግልጽ ስለሆነ ሩታዬ አንቺ በጣም ብልህ ሴት እንደሆንሽ ያስታውቃል። ባይዘዌ ሩታ ብልህና አስተዋይ ሴት ናት። አሁን ሩታ በዚህ ነገር ውስጥ ምን ታገኛለች፣ ምን ትጠቀማለች ብትሉ አሁን ይበልጥ ለምሳሌ የአብርሽ ቤተሰቦች እንኳን ከሩታ ጎን የመሆን ብዙ እድል አላቸው። ሩታ ጥፋተኛ እንዳልሆነች፣ ሩታ ከነገሮች ውጭ እንደሆነች፣ ሩታ ለይቅርታ ልቧ ክፍት እንደሆነ በጣም በቃ ሰዎች እንዲያስቡ የምታደርግበትን መንገድ ነው የተጠቀመችው። ስለዚህ ብልህነቷን እያሳየች ነው። ብልህ መሆኗን እያሳየች ነው ሩታ። በቃ እኔ አንዳንድ ጊዜ ሩታ ትችላለች ስል በምክንያት ነው። ባይዘው በምክንያት ነው። አሁን ምንድነው አብርሽም ደግሞ የሚሰማው ስሜት ምንድነው ብትሉ ሩታ ይህንን ነገር በማድረጓ ሩታ እንደተወችና የራሷን ሕይወት መኖር እንደጀመረች ወደ ማሰብ አይነት ማንነት ነው የሚመጣው። ፋሚሊዎች ወደ ማሰብ ነው የሚመጣው። ስለዚህ እጅግ በጣም ሩታ የምታተርፍበትን ውሳኔ ነው የወሰነችው። በዚህ ውሳኔዋ ውስጥ የምትከስረው ነገር የለም፣ የምትሸነፍበት ነገር የለም። ይበልጥ ማሸነፏ እየጨመረ መሄድበትን ውሳኔ ነው የወሰነችው። ፋሚሊዎች ሩታን እኛ ስናደንቃትና ስንወዳት በምክንያት ነው።
በራሷ መንገድ የምትሄድ ከሆነ ሁሉን ነገር ማስተካከል የምትችል ጠንካራ ሴት ናት። እስኪ ፋሚሊዎች ቪዲዮ እንይ፣ ሀሳብ እንሰጣለን። እስከዚያው አብራችሁን ቆዩ። ሊያመልጠኝም አይችልም። ይሄንን ነገር ተረተ ከህይወታችሁ እንደወጣሁኝ እንድታቅ ፈልጋለሁ። ሲቀጥል ደግሞ ሜቢ እናንተን ያው እንደምታስቡት ከሆነ በጣም እንደተበቀልኳችሁ መጥፎ ነገር እንዳደረኩባችሁ ነው የምታስቡት። ሌሎችም ሰዎች እንደዛ ነው የሚያስቡት። ለዚህ አስተሳሰብ ደግሞ እንደዛ አይነት ነገር እንድታስቡ ስላደረኳችሁ በጣም ይቅርታ። ህይወታችሁን ስለረበሽኳችሁ ላይክ ስለተከፋችሁ በእኔ ደስታችሁ ምናምን ስላበለሻሸሁት በጣም ሶሪ። ከልቤ ነው፣ በጣም ከልቤ ይቅርታ ጠይቃችኋለሁ። እንደምታውቁት ያው እኔ ቆይቻለሁ ከህይወታችሁ ከወጣ እውነት ለመናገርና ከህይወታችን ውጪ ምናምን እያላችሁ ነውና በግልጽ አማርኛ ከህይወታችሁ እንደወጣው ዛሬ ለነግራችሁ ነው የቀጠርኳችሁ። እግዚአብሔር ይመስገን እኔ በጣም ደስተኛ ነኝ በህይወቴ አሁን ላይ። እኔም የራሴን የምለው ህይወት ጀምሬያለሁ። እናንተ ጋር ምንም የሚያደርሰኝ ነገር አይኖርም ማለት ነው። ስለዚህ ሁለታችሁንም በጣም ከልቤ የምሬ ነው ሶሪ፣ በጣም ይቅርታላችሁ ፈልጋለሁ። ይህ ነው አሁን በእርግጠኝነት እና አብሬሽ ከሩታ ራስ ትወርዳላችሁ ብዬ አስባለሁ። እስካሁን እጅግ በጣም ብዙ ነገር እናንተ ላይ ለመድረስ ሲሞክር የምታሳቡትና የምትጠሩት የሩታን ስም ነበር። ዛሬ ላይ ደግሞ እያንዳንዱ ነገር በግልጽ እየነገረቻችሁ ነው። አንደኛ ደስ የሚለው ነገር ፋሚሊዎች፣ ሩታ በንግግሯ መሀል ከሰማችኋት የራሴን ህይወት ጀምሬያለሁ ብላለች። ስለዚህ የራሷን ላይፍ የሚጎዳትን የሚጠቅማትን የምታውቅ ሰው ስለሆነች እያንዳንዱን ነገር አስባና ተረርታ የምትወስን ሰው ናት። ስለዚህ ሩታ የራሷን ህይወት የጀመረች ሴት ናት። እናንተም የራሳችሁን ህይወት መኖር ትችላላችሁ። ግን ከአሁን በኋላ ናብርሽ እያንዳንዱ እናንተ ህይወት ላይ ለሚፈጠረው ከዚህ በኋላ በጣም እርግጠኛ ሆኜ አብርሽ ህይወት ላይ በጣም ፈተና የሆኑ ነገሮች እንደሚገጥመው በጣም እርግጠኛ ነኝ። በዛ ፈተና ውስጥና በዛ አንተ ላይ በሚደርሰው የትኛውም ነገር ውስጥ የሩታን ስም መጥራት የለብህም። በቃ እኔ በጣም በቃ ፋሚሊዎች ደስ ይላል እኮ በቃ ደስተኛ ነኝ አለች። እንኳንም አላዘንሽም፣ እንኳንም አንቺ አልተከፋሽም፣ እንኳን የሆነ እያለቀስሽ ምናምን አልመጣሽም። ስለዚህ ሩታ አንደኛ አሁን በወሰነችው ውሳኔ ደስተኛ ናት። ሲቀጥል እየኖረችው ባለው ህይወት እጅግ በጣም ደስተኛ ናት። ስለዚህ አብርሽ አሁን ረስቻለሁ ነው በቃ ትቻለሁ፣ የእናንተን ጉዳይ ማሰብ አቁሜያለሁ እያለች ነው ሩታ። እና አሁን በዚህ ሰዓት በጣም እንዳልኳችሁ አብርሽ ላይ እርግጠኛ ሆኜ ከቤተሰብ አንጻር ተጽዕኖ ይመጣበታል፣ ከጓደኞች ወር ከሱ ጎን ነን በሚሉ ሰዎች ተጽዕኖ ይመጣበታል። በጣም ብዙ ፈተናዎችን ፈጣሪ ራሱ ዝም አይለው፣ ዋጋ የሚያስከፍለው ነገሮች በሙሉ እንደሚከተሉት በጣም እርግጠኛ ነኝ። ግን በዚህ ነገሮች ውስጥ ሩታን አሁንም ደግሜ መናገር የምፈልገው ነገር ያንተ የንግግር ማጣፈጫና አንተ ህይወት ላይ ለሚፈጠረው ጥፋት በሙሉ ተጠያቂ አድርገ ስሟን የምትጠራውን ነገር አቁም። ፋሚሊዎች ይህንን ነገር እጅግ በጣም ልንረዳ ይገባል። ሩታ ደግሞ ደስተኛ ስለሆነች ደስ ያላችሁ ደስታችሁን እንዳልኳችሁ በኮመንት ግለጹልኝ። ሩታን የምትወዱ የሩታ ወዳጆች፣ የሩታ አድናቂዎች በሙሉ ኮመንት ላይ መውደዳችሁን በሷ ደስታ ደስ መሰኛታችሁንና በዚህ ጉዳይ የተሰማችሁን ነገር ኮመንት ላይ አስቀምጡልኝ። ያው እስኪ አሁንም አንዳንድ ጉዳዮችን እናወራለን። ሩታ ሀሳቧን እየሰጠች ነው። ይሄንን ደግሞ አልፈልገውም። ባለዋልኩበት ባላደረኩት ነገር የኔ ስም እንዲነሳ አልፈልግም። ሲቀጥል ደግሞ ወንድምህም ባፉ ተናግሯል፣ ሰምተሃል፣ አይተሃል። እሷ ምንም ያደረገችው ነገር የለም። እኔን ምንም አላለችኝም። በራሴ ተነሳስቼ ነው ይሄንን ነገር ያደረኩት፣ ምክንያቱም መማቀው ነገር ስላለ አለ። እኔ ግን ምንም መማቀው ነገር የለም። አላቅም። እኔ ለምን ችግር ይግጠማችሁ ብዬ አልልም። ለምን ይገጥማችኋል ማለት ነው የሚመስለው ራስሽን ነፃ እያወጣሽና የሆነ ነገር ተዘጋጅቶ ለኛ አንቺ ግን
እኔ ይቅርታ ኦልሬዲ ስለጠየቅኩ ይሄ ነገር ነው በነገራችሁ ላይ በጣም የደበረኝም ያስጠላኝም ባላልኩበት ስሜን እንዲነሳ አልፈልግም እያልኩ ነው። እኛ አንቺን ስም እናነሳበት ምንም ሱስ የለብንም። በጣም ብዙ ጊዜ እያነሳ ነው ስሜን የትኛውም ሰው ስም ማንሳት እኛ እንትን የለብንም ሱስ የለብንም። ገባ በጣም ብዙ ጊዜ እያደረከው ስለሆነ ነው አሁን ይኸውልህ ለመጣራክ እንዴ ረጅም አወራሽ አይደል? እኔም እንዳወራ ደግሞ ያልሆነ ነገር ነው እያወራ ያለው እየነገርኩ ነው ከልቤ ይቅርታ እየጠየቅኩ ነው። ግን ደግሞ ማይሆን ነገር እየተናገርክን ያለው እኔ እኮ የአብርሃም ነገር እጅግ በጣም ነው ግራ የሚገባኝ። ቤተሰቦች ይቅርታም ሲጠየቅ ችግር ነው፣ የሆነ ሌላ መንገድ ሲሄዱ ችግር ባይ ዘ ዌይ አብርሃም የሚፈራው ነገር አለ። ሩታ እያንዳንዱ በምታደርገው ነገር መሀል የሆነ ሊፈጠር የሚችል ነገር እንዳለ ጠንቅቆ ስለሚያውቅ ሩታ አሁን እያደረገችው ባለው ነገር ማለት ደስተኛ እንዳልሆነ አሁን ምንድን ነው እንዳልኳችሁ ቤተሰቦች በዚህ ነገር ውስጥ ሩታ እጅግ በጣም የምታተርፈው ጉዳይ አለ። የአብርሽን ቤተሰብ ታተርፋለች፣ ወዳጆች ብዙ ታገኛለች። አሁን ምንድን ነው አብርሽ ጥረቱ የነበረው ከአብርሽ ከነጋሽዬ ልብ ውስጥ ሩታን ለማውጣት ነበር ሙከራው። ለሷ ያላቸውን ክብር፣ ለሷ ያላቸውን መውደድ፣ ለሷ ያላቸውን ያንን ቦታ ለማውጣት ነበር ሙከራው። ያ ነገር ደግሞ እንዳይሳካ አድርጋለች ሩታ። ስለዚህ አብርሃም ሩታ በምትሄድበት መንገድ በሙሉ እውነቷን ነው። እያንዳንዱ ኬዝ በተፈጠረ ቁጥር የሩታን ስም ትጠራለ። እኛ አንቺን ስም አለመጥራት ምናምን እያንዳንዱ ነገር ላይ አንተ ቪዲዮ የምትለቀው ነገር ላይ በሙሉ የሩታን ስም ትጠራለ። ስለዚህ ህይወት ላይ ለሚፈጠረው ነገር እኔ ተጠያቂ አይደለሁም እያለች ነው። ካሁን በኋላ ሩታ በአንተ ጉዳይ ላይ የምትሄደው ርቀትና የምትሄደው የትኛውም አይነት መንገድ እንደሌለ እየነገረች ነው። ያ ብቻ አይደለም ይቅርታ እያለች ነው። አንተ ነገሮችን ፈርተ ሌላ ነገር ከማሰብ ይቅርታዋን ብቻ ተቀብለ ለመሸኘት ለምን አትሞክርም? አይታችኋል። አንዳንዴ እኮ ሰው ኃጢው ራሱ እኮ ያ ኃጢአቱ ያሳድደዋልና እያሳደደው ነው። አሁን የህሊና ጸጸት ይሆንበታል። በጣም እንዳልኳችሁ ሩታ ብዙ ነገር ነው የምታተርፍበት። ምንም ይቅርታ በማለቷ የምትጎዳበትም የምትከስርበትም ነገር የለም። ሩታዬ አሁንም በቃ ጀስት ይሄንን ልብሽን አሁን ይሄ የምታደርገው ነገር የሷ ሀሳብ ነው። ፋሚሊዎች አይታችሁ ከሆነ አይታችኋል አይደል? ሩታ በራሷ በምትወስነው ውሳኔዎች ውስጥ በሙሉ ትርፋማና ውጤታማ ጠላቶቿን ያለምንም ጸብ ያለምንም ግርግር ማሸነፍ የምትችል ሴት ናት። ይኸው አብርሃምም ደንግጧል፣ ሄርሜላም ደንግጣለች። ለምን ይሄ ነገር ተፈጠረ ብለው ማለት ነው። ሩታ ማስረዳትም አይጠበቅብሽም እኮ ማስረዳትም አይጠበቅብሽም። በቃ አንቺ ከነሱ ራስሽን እንዳልሽው ሙሉ ለሙሉ አርቀሽ ሰላማዊ የራስሽን የሆነ ነገር እየሰራሽ ብትለቂልን እጅግ በጣም ደስ ይለናል። በጣም ነው ምንወድሽ፣ በጣም እንወድሻለን። ፋሚሊዎች ሩታ ጀግንነቷን እና ይህንን ልቧን የምትወዱላት ሰዎች እንዳልኳችሁ ሀሳባችሁን ኮሜንት ላይ አስቀምጡልኝ። ሌላ ቪዲዮ ላይ እስክንገናኝ ድረስ መልካም ቆይታ፣ ሰላምና ጤናችሁ ይብዛልኝ። ቻችሁን እንድታስቆሙልኝና እንድታስጠነቅቁልኝ ነው ዛሬ የጠራኋችሁ። ሲቀጥል ደግሞ አሁን ይቅርታ የምጠይቃችሁ የምንድነው ቀለበት ቀን ከዛ ጊዜ ጀምሮ ያለውን ምንም የማውቀው ታሪክ የለም። ከዛ በፊት የተፈጠሩት ለዛ ነው ይቅርታ የምጠይቃችሁ። እናንተ ግን ስቲል ነው ስሜን እያነሳችሁት ነው። ገባሽ? በዛ የተነሳ ነው ለምን እንደዚህ ታደርጋላችሁ ልላችሁ የፈለኩት እንጂ ከዛ በፊት በተፈጠረው ነገር ከልቤ ነው ይቅርታ እየጠየቅኳችሁ ያለሁት። እሺ አንድ ነገር ልንገርሽ፣ እኛ ያንቺን ስም በመጥፎ የማንሳት ሱስ የለብንም እያልኩሽ ነው። እኛ በምንም አይነት መንገድ በማንኛውም ጉዳይ የኛን ስም ካላነሳሽ ወይኛ ላይ ካልደረሽብን በምንም አይነት ምክንያት አንቺ ላይ ልንደርስ አንችልም። እኛ ሲቀጥል ሰላም ነው የምንፈልገው አይደለም ካንቺ ከየትኛውም ሰው ጋር በሰላም መኖርን ነው የምንፈልገው። በቃ እኛ የራሳችንን ላይፍ የራሳችንን ደስታ የራሳችንን ነገር ነው እንትን ማለት የምንፈልገው። ስለዚህ በምንም አይነት መንገድ ካልደረሽብን እኛ ሩታ እንደዚህ ናት፣ እንደዚህ ያደረገች፣ በዚህ ወጣች፣ በዚህ ገባች ልንል አንችልም። ከዛም ባለፈ ደግሞ እኔ ደግሞ ፐርሰናል ተራራሽ ሰው ላይ ስላንቺ መጥፎ ነገርን እየወጣሁ ማውራት አልፈልግም። ገባሽ? ወጥቼም ስላንቺ ነገሮችን እያወራሁ ራሴንም መውቀስ አልፈልግም። ስለዚህ ይሄን ሐሳብ ካመጣሽልን ለኛ በጣም ደስተኛ ነን። ነገ ከነገ ወዲያም አንቺን ምናማበትም ምንም አይነት ምክንያት አይኖርም ማለት ነው። ስለዚህ ላንቺም ለኛም የሚበጀው ይሄ ነው። ከልብሽ ከሆነ ጥሩ ነገር ወስነሻል። በጣም ከልብ እናመሰግናለን። ይሄ ትልቅ ነገር ነው። ጥፋትሽንም ገብቶሽ አንዳንድ ነገሮችንም ገብቶሽ
መመለስ ስለቻልሽ በጣም ደስ ብሎናል። ከልብ እናመሰግናለን። ሌላው መጀመር የምትፈልጊው ነገር ካለሽ? የእውነቴን ነው የምልክ። አሁን የይቅርታ ልብና የእውነት እንደዚህ አይነት ስሜት ተሰምቶሽ ከመጣሽ እግረ መንገድሽን አሁን ያዋጣኛል ወይም ደግሞ የሚሻለኝ ይሄ ነው ብለሽ ነው ያሰብሽው አይደል? ይቅርታ መጠየቁ እግረ መንገድሽን ደግሞ ለህይወትሽ የማይጠቅመውን ሰው ብታስውጪና አሁን አንቺ በሰው መመራትሽንም ብታቆሚ እንዳሳብ እንደ እህትነት ገባሽ? አሁን አንቺ ለኔ ጥሩ አመለካከት ያለሽ ሰው አይደለሽም፣ እኔም ላንቺ ጥሩ አመለካከት ያለን ሰዎች አይደለንም አይደል? ምክንያቱም በብዙ ነገሮች ተጋጭተናል። ስለዚህ እርቅ ብለሽ ከመጣሽ ቀር ደግሞ እኔም ደግሞ እንደ አንድ እህት መክርሽ ቢያንስ ከህይወትሽ አስወጪና ከህይወትሽ ላይ ሜሪም ሆነ ዳኒ ነው። ከዛ ውጪ ማንንም አስወጪልሽ አልችልም። በራስሽ መስመር ለመጓዝ ሞክሪ። ይቅርታውን እንግዲህ ከልብሽ ከሆነ እንዴት ነው አሁን ላይ የእውነቴን ነው የምልክ አብርሃም፣ እኔ ከብዶኛል፣ ይሄ ነገር መቀበል ከብዶኛል። ግን ደግሞ ይቅርታ የማይጠይቅ ሰው የለም፣ የማይመለስ ሰው የለም፣ ቁም ብሎ ማያስብ ሰው የለም በሚለው ልቀበለው እንጂ ልቤ ተጠራጥሯል። ገባ? ምክንያቱም ብዙ ጊዜ ሩታ ይሄ ነገር ያደረገችው ነገር ነው ወደኋላ መለስ ብለን ብለን፣ ግን ደግሞ ሰው በኋላው ህይወቱ አይኖርም። ዛሬ ላይ ግን እንደዚህ ይቅርታሽን ተቀብለን ነገ ላይ ምንም እንደዚህ አይነት ነገር ለመፍጠር ወይም ደግሞ የሆነ ልባችንን አግኝተሽ ምንም ነገር እንደማትፈጥሪብን እተማመንብሻለሁ ብዬ አስባለሁ። ቆየው እንደዚህ አይነት ነገር ካደረኩኝ ነው እያልኳችሁ ያለሁት። አይ ዶንት አንደርስታንድ አላረጋችሁም መሰለኝ። እና ደግሞ በፍጹም እንደዚህ አይነት ነገር በድጋሚ አይፈጠርም። ላይክ እንዴት ነው ምናልባት ለኔ በመቆርቆር እናንተን ለመጉዳት ምናምን ሞክረው ሊሆን ይችላል። እነ ዳኒም ሜሪ ምናምን ረብሻችሁ ሊሆን ይችላል። እነሱንም በቻልኩት መጠን ይህንን ነገር ከዚህ በኋላ እንዳያደርጉ ለማድረግ ሞክራለሁ። ግን ደግሞ የሆነ ነገር በተፈጠረ ቁጥር ፕሊስ የኔን ስም እንዳታነሱ አልፈልግም። የምሬን ነው። በቃ ምንም ነገር የኔ ስም እንዲነሳ አልፈልግም። ምክንያቱም ደጋግሜ ነገራቸዋለሁ። ባለፈውም አይ ቲንክ ነገራቸዋለሁ። ስናገር ሜቢ ከሰማችሁ ፕሮግራም የነበራችሁ ቀን እኔ ምንም የማውቀው ታሪክ አልነበረም። ሜሪ ነች ይዛኔ ሄደችው፣ እሷ ነች ያወቀችው። ሶ እንዴት ነው ባስበውና እናንተ ላይ ፎከስ ባደርግ ኖሮ በታሪክ ያ ነገር ሊያመልጠኝም እንትን ሊልም አይችልም ነበረ፣ ሳላቅ ላይ አልፍ አይችልም ነበር። ስለዚህ እኔ ምንም የማደርገው ነገር አይኖርም ካሁን በኋላ እና ይቅርታዬን ስለተቀበላችሁ ከልብ አመሰግናለሁ። እውነት ደስ ብሎኛል። ምክንያቱም ላይክ ባሏላችሁበት ስማችሁ ሲነሳ ምን ያህል እንደሚደብር እንጃ ልነግራችሁ አልችልም። በጣም የሚያስጠላው በጣም እኔ ባላደረኩት ነገር እናንተ ብቻ አይደላችሁ ጓደኞቻችሁ ጭምር ኢቭን ስሜን እያነሱ እንደዚህ ያረጋች እኔ ምን አድርግ መቼ ብዬ ለራሴ ጥያቄ ይሆንብኛልና ያ ነገር ካሁን በኋላ ሊፈጠር እንደማይችል ተስፋ አድርጋለሁ።